ህዝቦች ሁሉ ተሰባስበው አንተን በሆነ ነገር መጥቀም አለብን እንኳን ቢሉ አላህ በአዘል አስቀድሞ በእነሱ ሰበብ ተጠቀም ብሎ የጻፈልህን ካልሆነ በስተቀር የነሱ መሰባሰብ ብቻውን በፍጹም አንተን ሊጠቅሙ አይችሉም ነው ያሉት። ወላሂ ወቢላሂ ወተላሂ ወረበል ከዕባ እያለ በጌታው ስም ብቻ ነው የሚምለው። እናቴ ትሙት አባቴ ይሙት ከእናቴ ስጋ ይነጥለኝ አይኔን ግንባር ያደርገው ወዲኒ ነቢ እንዲህ የተባሉ የሚማሉ መሐላዎች በሸሪዓችን መሰረት የላቸውም። የቁሙ الرجل ሰውየው ለሰላት ይቆማል ይነሳል ፈዩሰሊ ሰላቱንም ይሰግዳል። ነገር ግን ያችን ሰላቱን ፈዩዘይኑ ሰላተሁ ያስውባታል ያሳምራታል። ለምን ዓላማ? ሰላት ስለሆነች ሳይሆን ሊማ የራ ሚን ነظር الرجل ኢለይ ወደሱ የሚመለከቱ ሰዎችን እይታ በመፈለግ ሰዎች እንዲያዩለት ብሎ። ሙስሊሞች ቀጥተኛውን መንገድ ምራን የምትሉት መንገዱን አጣችሁት ነው ወይ? ምራን የሚለው ያልተመራ አካል ነው፣ ሐቅ የጠፋበት ነው። ኢስላም የሐቅ መንገድ ነው ያለነውም በእውነተኛው መንገድ ነው ብላችሁ እርግጠኛ ከሆናችሁ ለምን ጌታችሁን ቀጥተኛውን መንገድ ምራን ትላላችሁ ይሉናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم أما بعد وأقسام الشرك يشرك كفلوچم እንደዚሁ ثلاثة ሶስትና ቻው ይላል። ሽርክ ማለት ቀጥታ ጥሬ ቃሉ ፍቺው ማጋራት ማለት ነው። በአንድ ነገር ላይ ሁለት ወይም ከዛ በላይ የሆኑ አካላቶች ድርሻ ካላቸው እነዛ አካላት ምን ተብለው ይጠራሉ? ሹረካ ተጋሪዎች ተብለው ይጠራሉ። አሽርኩ ቢላሂ ዐዘ ወጀል በጌታ አላህ ላይ ማጋራት ሲባል ምን ማለት ነው? ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂሂ የጌታ አላህ ግላዊ መብትና ንብረት በሆነ ነገር ላይ ተጋሪን የማበጀት ስርዓት ሽርክ ተብሎ ይጠራል። ለምሳሌ መፍጠር የጌታችን የአምላካችን አላህ የግል ባህሪውና ስራው አላሁ ኻሊቁ ኩሊ ሸይ አላህ የሁሉ ነገር ፈጣሪ ነው። ከሱ ውጭ ያለው በጠቅላላ ፍጥረትና ግኝት ነው። መፍጠር ጌታችን አላህ ከሚታወቅበት መለኮታዊ ባህሪያቱ አንዱ ከሆነ ይህንን የመፍጠር ስራ ከአላህ ውጭ ላለ አካል አሳልፈን ከሰጠን ሌላም የሚፈጥር አለ ብለን ከተናገርን ምን አደረግን ማለት ነው? በአላህ ላይ አጋራን ማለት ነው። ስለዚህ ይሄ ማጋራት ወይም ሽርክ የሚባለው በስንት መንገድ ሊከሰት ይችላል? ወይም ክፍሎቹ ስንት ናቸው ቢባል ثلاثة ሶስት ናቸው። ሽርኩን አክበር ትልቁ ሽርክ ተብሎ የሚጠራ አለ። ወሽርኩን አስገር ትንሹ ሽርክ ተብሎ የሚጠራ አለ። ወሽርኩን ኸፊይ ድብቁ ሽርክ ደግሞ ተብሎ የሚጠራ አለ። ፈሽርኩል አክበሩ ትልቁ ሽርክ የሚባለው ዩጂቡ ግድ ይላል ሑቡጠል ዐመሊ ስራ በጠቅላላ መበላሸትን ግድ ይላል። አንድ ሰው ከተራራ የገዘፈ ብዙ መልካም ስራዎች ኖረውት ትልቁ ሽርክ ላይ ግን የወደቀ ከሆነ በዛ ትልቁ ሽርክ ምክንያት ከተራራ በላይ የገዘፉት መልካም ስራዎቹ ሁሉ እንዲበላሹ ይደረጋሉ። ትልቁ ሽርክ አንዱ መለያው ዩጂቡ ሑቡጠል ዐመል የተሰሩ መልካም ስራዎች ሁሉ እንዲበላሹ ማድረጉ ነው። እንዲሁም ወልኹሉደ ፊናር ባለቤቱ በጀሃነም እሳት ውስጥ ዘውታሪ እንዲሆን ይዳርገዋል። ያ ግን በምን ሸርጥ ነው? ሊመን ማተ ዐለይህ በዛው ላይ ሆኖ ለሞተ ተውበት ሳያደርግ ወደ ተውሂዱ ሳይመለስ ከዛው ከትልቁ ሽርክ ጋር ሆኖ ከሞተ ምንን ግድ ያደርጋል? ትልቁ ሽርክ ባለቤቱን በጀሃነም እሳት መዘውተርን ግድ ያደርጋል። ስራን እንደሚያበላሽና በጀሃነም እሳት ዘውታሪ እንደሚያደርግ ማስረጃው ምንድነው ከተባለ ከማ ቃለ አላሁ ተዓላ አላህ እንደዚህ እንዳለው በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ
ቀደም ብሎ ባለው ወደ 18 የሚጠጉ ነቢያቶችን ካወሳ በኋላ ወለው አሽረኩ ይላል ሐታ እነሱ እንኳን በጌታቸው ቢያጋሩ ኖሮ ለሐቢጠ ዐንሁም ከነሱ ላይ በታበሰ ነበር ማ ካኑ ያዕመሉን ይሰሩት የነበረው መልካም ሥራ ሁሉ በታበሰ እንዲበላሽ በተደረገ ነበር ይላል ስለዚህ ሽርክ ስራን በጠቅላላ ያበላሻል وقال سبحانه سورة التوبة ላይ ጌታችን ምን ይላል ቁጥር 17 ما كان للمشركين በአላህ ለሚያጋሩ ሙሽሪኮች ለጣዖታውያኖች አይገባቸውም ይላል ምን ያደርጉ ዘንድ አን ያዕሙሩ መሳጅድ አላህ የአላህን መሳጅዶች የአላህን መስጂዶች ሊገነቡ በውስጡ በዒባዳ ሊያስውቡ አይገባቸውም ሻሂዲን ዐላ አንፉሲሂም ቢልኩፍር በነፍሶቻቸው ላይ በክህደት የሚመሰክሩ ሆነው ከዛ የክህደት ተግባራቸው ሳይላቀቁ በተውበትና በተውሂድ ወደ ኢስላም ሳይመለሱ በዛው የሽርክ ተግባራቸው ላይ ሆነው ቤቱን በዒባዳ በአምልኮ ሊያስውቡት በፍጹም አይገባም ኡላኢከ ሐቢጠት አዕማሉሁም እንዲህ አይነቶቹ ስራዎቻቸው በጠቅላላ የተበላሸባቸው ናቸው ወፊ النار هم خالدون ያለ ተውበት ከሞቱም በእሳት ውስጥ ዘውታሪዎች ናቸው ይላል ስለዚህ ስራን በጠቅላላ ያበላሻል ያለ ተውበት ከተሞተም በጀሃነም እሳት ውስጥ ዘውታሪ ያደርጋል ወአነ መን ማተ ዐለይህ በሱ በሽርኩ ላይ ሆኖ የሞተ ሰው ፈለን ይግፈር ለሁ በፍጹም ይቅርታ አይደረግለትም ምህረትን አያገኝም ወልጀነቱ ዐለይህ ሐራሙን ተመልሶ ወደ ጀነት መግባትም በሱ ላይ እርም ነው ለዘላለሙ ከማ ቃል አላሁ ዐዘ ወጀል በሱረቱ ኒሳ ቁጥር 48 ላይ አላህ እንዳለው ኢነላህ ላ የግፊሩ አን ዩሽረከ ቢህ አላህ በርሱ የማጋራትን ወንጀል በፍጹም አይምርም ነው በዛው ላይ ሆኖ ለሞተ ሰው ويغفر ما دون ذلك كذا لانس ወንጀል ግን ይምራል ከባኢር الذنوب ሊሆን ይችላል ሰጋኢር ትናንሾች ወንጀሎችም ሊሆኑ ይችላሉ ባለቤቱ እነዚህ ወንጀሎች ኖረውበት ያለ ተውበት ከሞተ አላህ ይምራዋል ግን ሊመን يشاء ለሚሻው ባሪያ ያልሻለትንማ በሰራው ወንጀል ልክ ይቀጣውና በመጨረሻም በምህረቱ በያዘው ተውሂድ ሰበብ ወደ ጀነቱ ይመልሰዋል የሻለትን ግን ገና ከመነሻው ኢብቲዳአን ምንም ቅጣትን ሳይቀጣው ወደ ጀነቱ ያስገባዋል ማለት ነው አላህ ከነሱ ያርጋል ስለዚህ ይሄም አየት ኢነላህ ላ የግፊሩ አን ዩሽረከ ቢህ በርሱ ማጋራትን በፍጹም አይምርም የሚለው ሽርክ ምህረት አልባ ወንጀል መሆኑን ይነግረናል وقال سبحانه على لسان المسيح عليه السلام بسورة المائدة قطر 72 ላይ ምንድነው ያለው የመርየም ልጅ አልመሲህ ኢሳ ነው የእስራኤል ልጆች ሆይ አላህ የኔና የናንተ ጌታ ሲሆን እርሱም በብቸኝነት ተገዙት ካለ በኋላ ኢነሁ መን ይሽሪክ ቢላህ እነሆ በአላህ ላይ የሚያጋራ ሰው ካለ فقد حرم الله عليه الجنة برغتم الله بسو ላይ ጀነትን እርም አድርጎበታል ዘላለም አይገባም ومأواه النار የዚህ ሰው ማረፊያው መኖሪያው ጀሃነም እሳት ነው وما للظالمين ለእንደዚህ አይነት በደለኞች ወይም ከሃዲያኖች የላቸውም من አንصار ከእሳት የሚታደጋቸው የሆነ ረዳት ወይም ዘመድ የላቸውም ዘላለም በቁጣው በጀሃነም እሳት ውስጥ ይኖራሉ ይላል ከዚህ በመነሳት ትልቁ ሽርክ ምን አይነት አደጋ ያስከትላል ከተባለ يوجب حبوط العمل والخلود في النار በዱንያ የተሰራን መልካም ስራ ሙሉ በሙሉ ያበላሻል ያለ ተውበት ከተሞተ ደግሞ በአኺራ ለዘላለም እሳት ለጀሃነም ይዳርጋል ومن انواعه ምንድነው እስኪ ትልቁ ሽርክ የሚባለው በምን መልኩ ሊገለጽ ይችላል ከተባለ ومن انواعه ከአይነቶቹ መካከል አንዱ دعاء الاموات ሙታንን መማጸን መለመን ለምንድነው ሽርክ የተባለው ሙታንን መማጸን دعاء عباده رسول عليه الصلاه والسلام الدعاء هو العباده ብለዋል እጅን በማንሳት የምንፈልገውን ነገር ከጌታችን መለመንና መማጸን በራሱ ዒባዳ ነው ለምን አላህ በቃሉ ምን ስላለ وقال ربكم
ኡድዑኒ እኔን ብቻ ተማጸኑኝ ለምኑኝ ስላለ ስለዚህ ዱዓ ዒባዳ ከሆነ ይሄንን ዱዓ ከአላህ አሳልፈን በመቃብር ውስጥ ላለ ሙታን የምንሰጥበት ጊዜ ዒባዳን አሳልፈን ሰተናል ሽርክ ላይ ወድቀናል ማለት ነው ሙታንን መማጸን ምንድነው በአላህ ማጋራት ነው ወልአስና ጉኡዛን ፍጥረታት ጣዖታትንም እንደዚሁ ሰነም ማለት በሰው ወይም በእንስሳ ቅርጽ የሚሰራ ከአላህ ውጭ የሚመለክ የሆነ ነገር ነው ወፈን ከተባለ ደግሞ አጠቃላይ በሰው ወይም በእንስሳ ያልሆነ ጉኡዝ ነገር የሚመለክ ድንጋይ ሊሆን ይችላል ዛፍ ሊሆን ይችላል ወንዝ ሊሆን ይችላል ወፈን ተብሎ ይጠራል በሰውና በእንስሳ ቅርጽ የተሰራ ከሆነ ግን ሰነም የሚል ስያሜ ይሰጠዋል ወልአስናሚ ጣዖታትንም መገዛት ከትልቁ ሽርክ አይነቶች ነው ወልኢስቲጋሰቱ ቢሂም በእነሱም ኢስቲጋሳ ማድረግ ኢስቲጋሳ ማለት ጠለቡል ገውስ ማለት ነው በችግር በመከራ ሰዓት ከገባንበት ችግር ከወደቅንበት መከራ እንዲያወጣን የሆነን አካል የእርዳታ ጥሪ ማቅረብ ፊማ ላ يقدر عليه الا الله አላህ እንጂ ማንም በማይችለው ነገር ላይ ሆኖ ካለንበት ችግርና መከራ እንዲያወጣን ሌላን አካል መማጸን ኢስቲጋሳ ይባላል እንዲህ አይነቱ ተግባር አላህ እንጂ ማንም በማይችለው ጉዳይ ላይ ከሆነ ለፍጡር ጥሪ የቀረበው ትልቁ ሽርክ ተብሎ ይጠራል ነገር ግን ሰዎች በሚችሉት ባቅማቸው ልክ ከሆነ ከዛ ችግርና መከራ ሰበቡ ነው እንዲያወጡን ምንማጸነው ያ ችግር የለው ከሙሳ ወገን የሆነው እስራኤላዊ ከአንድ ግብፃዊ ጋር ጸቡስ በገቡ ሰዓት فاستغاثه الذي من شيعته على الذي من عدوه موسى عليه السلام ከወገኑ የሆነው እስራኤላዊ በጠላቱ በግብፃዊው ላይ ያግሰው ዘንዳ እርዳታን ጠየቀው ይላል በሚቻል ነገር ላይ ሰዎችን እርዱን ይቻላል ወንድማችን ወይ ጀማል ወይ እህታችን ጀሚላ ታመዋልና ከዚህ ህመማቸው እንዲፈወሱ እኛ ሰበብ ሆነን ገንዘብ ያለው በገንዘቡ የህክምና ሙያ ያለው ሰው በሙያው ይሳተፍ እንርዳቸው ቢባል ይሄ አላህ እንጂ ሰው በማይችለው ነገር ላይ ፍጡርን ተማጸን አይባልም ነው ነገር ግን ሰዎች በሚቸግራቸው በሚጨንቃቸው ሰዓት ምናልባትም ልጅ አጥተው ሊሆን ይችላል ረጅም ዘመን ትዳር መስርተው አልወለዱ ሄደው ሙታንን መቃብር ውስጥ ያሉትን ልጅ ስጡን ይላሉ ልጅን መስጠት ጌታ አላህ ብቻውን የሚያደርገው እንጂ ሰዎች የሚችሉት ጉዳይ ካልሆነ እንዲህ አይነቱ ኢስቲጋሳ ሽርክ ይሆናል ማለት ነው እዚህ ጋርም የተፈለገው ወልኢስቲጋሰቱ ቢሂም አይ ፊማ ላ يقدرون عليه الا الله አላህ እንጂ ማንም በማይችለው ጉዳይ ማለት ነው ወነذሩ ለሁም ለነሱ ስለትም መግባት እንደዚህ ስለትም ለፍጡር ከሆነ ሽርክ ይባላል ለምን ስለት ማለት ምን ማለት ነው የሆነ የምትፈልገውን ነገር ለማግኘት ወይ ከፊት ለፊት የምትፈራውን ነገር ካጠገብህ እንዲሸሽ ለማድረግ አቅሙና ኃይሉ አለህ ብለ ምታምነውን አካል ይሄንን ነገር ካደረክልኝ እኔም እንዲያደርጋለሁ ብለ መሳል ማለት ነው ላንተ የሚጠቅምህን ነገር ለማምጣትም ይሁን የሚጎዳን ነገር ከላይ ላይ ለማንሳት ከጌታ አላህ ውጪ አቅሙ ያለው ማንም የለም ለአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ رسولاتنا صلى الله عليه وسلم فاعلم لو اجتمعت الأمة على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ህዝቦች ሁሉ ተሰባስበው አንተን በሆነ ነገር መጥቀም አለብን እንኳን ቢሉ አላህ በአዘል አስቀድሞ በእነሱ ሰበብ ተጠቀም ብሎ የጻፈልህን ካልሆነ በስተቀር የነሱ መሰባሰብ ብቻውን በፍጹም አንተን ሊጠቅሙ አይችሉም ያሉት ስለዚህ ስለት ዒባዳ ነው ሙስሊም ስለት አይገባም ከመነሻው የስስታሞች ባህሪ ነው ረሱል አለይሂ ሰላቱ ወሰለም ላ ያእቲ ቢኸይር ምንም መልካም ነገር የለውም ያሉት ከአላህ ጋር መፎካከር ስለሆነ አላህ ሆይ ይሄን ነገር አሳካልኝ አድርግልኝ አንተ ካደረክልኝ ካሳካህልኝ እኔም እንዲህ አደርጋለሁ ነው የዚህ ንግግር ወይም ቃል ኪዳን መፍሁሙ አገልባጩ ምንድነው ካላደረክልኝ እኔም አላደርግልህም አላህ ደግሞ እናደርግለት ዘንዳ እሱ ሊያደርግልን የሚያስገድደው ምንም ነገር የለም በእኛ ተጠቃሚ የሆነ ጌታ አይደለም መሆን ካለበት ስለት መግባት ሳይሆን ተወሱል ማድረግ ነው መልካም ስራ ሰርቶ ሰውየው በዛ በሰራው መልካም ስራ ቅድሚያ ማለት ነው ማድረግ የሚገባውን አድርጎ
አላህ ይሄን መልካም ስራ የሰራሁት ላንተ ብዬ ነው ስራዬን ወደኸው ተቀበለው ከሆነ እኔም ይሄን ፈልጋለሁ አሳካልኝ ወይ እንዲህ አይነት ነገር ያስፈራኛልና ከፊት ለፊቴ ዘወር አድርግልኝ ብሎ በሰራው መልካም ስራ ቀድሚያ ተወሱል ማድረጉ ይወደዳል ወብተጉ ኢለይሂ الوسيله ስላለ ነዝር ግን ፉክክር አንዴ ግን ከገባና አላህ የፈለገውን ነገር ካሳካለት ግን ስለቱን መሙላት ዋጅብ ነው የሚሆነው የኡነተኛ ሙእሚኖች ባህሪ ዩፉነ ቢልነዝር ስለታቸውን የሚሞሉ ናቸው ታዳ ይሄንን ስለት ለመخلوቅ የሚገባ ከሆነ ስለ ፍጥረታት ሽርክ ተብሎ ይጠራል ልክ ዛሬ ካፊሮች ለጅብሪል የገባሁት ስለት አለብኝ ለመርየም የገባሁት ስለት አለብኝ ይላሉ እኛ በፍጹም የምንፈልገውን ነገር ሊያሳካልን የሚችለው የጌታችን አላህ ፍቃድ እንጂ የጅብሪል ወይ የመርየም ፍቃድ ስላልሆነ ለመخلوቅ ስለት አንገባም ወነዝሩ ለሁም ለነሱ መሳል ከዚሁ ሽርክ ይመደባል ወذبح له ለነሱ እርድ ማቅረብ መስዋዕት ይሄም ከሽርክ ነው ለምን እርድ ከዒባዳ ነው የሚቆጠረው የምንቀርበው ወደ ጌታ አላህ ነው አላህም እንዳለው فصل لربك وانحر ለጌታህ ብቻ ስገድ ለሱም ብለህ እንዲሁም በስሙ እረድ ነው የተባለው ሱረቱል አንዓም ላይም ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ኑሱክ አንደኛው ትርጉሙ በማዕና ዘብህ እርድ ተብሎ ተተርጉሟል ይሄ ሁሉ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ምንም ተጋሪ የለውም بذلك በእነዚህ ተግባር ነው ስለዚህ አንድ ሙስሊም የሚያርድ ከሆነ ለጌታው ብሎ ያርዳል ሰደቃም ከሆነ መቃረብ ያለበት በዛ እርድ ወደ ጌታው ወደ አላህ ነው ለመቃብር የሚሰዋ ከሆነ ለዛፍ የሚያርድ ከሆነ ወይ ለጣዖታት የሚሰዋ ከሆነ ትልቁ ሽርክ ላይ ገብቷል ወነህው ذلك ያኔ መሳሰሉ ሌሎችም የትልቁ ሽርክ መገለጫ የሆኑ አሉ ነው ይሄ እንግዲህ አንደኛው ወደ ሁለተኛው ስንሄድ ግልጽ ነው ይሄ ትልቁ ሽርክ የተባለው ገብቷቸዋል እሺ ሁለተኛው አማ الشرك الاصغر ትንሹ ሽርክ የተባለው فهو ما ثبت بالنصوص من الكتاب او السنه ከጌታ አላህ መጽሐፍ ወይ ከረሱል ሰለላሁ ዐለይሂ ወሰለም ሱና የጸደቀ የተገኘ ነው ምኑ ተስሚየቱሁ ሽርከን ተግባሩ ሲያሜው ሽርክ ተብሎ መጠራቱ ማለት ነው ولكنه ነገር ግን እሱ ليس من جنس الشرك الأكبر ከትልቁ ሽርክ ውስጥ የሚመደብ አይደለም ምሳሌ ሽርክ ሆኖ ግን ከትልቁ ማይመደብ ትንሽ ውስጥ የሚካተት ከሪያኢ እንደ ታይታን የመሳሰለ في بعض الأعمال በአንዳንድ መልካም ስራዎቻችን ታይታን መፈለግ ሰዎች እንዲያዩልን መስራት ከትንሹ ሽርክ ይመደባል ለምንድነው ሽርክ የተባለው በመንሰራው ስራ ኢኽላስ አንድ መስፈርት ነው አላህ ብቻ እንዲያይልን የሱን ፊት ብቻ ፈልጎ መስራት ሰውየው ግን አላህ ብቻ እንዲያይለት የነበረውን ስራ ሰውም እንዲያይለት ብሎ ከሰራ በዚህ ሪያ ታይታ ውስጥ ሰውንም ጣልቃ ስለከተተ ሽርክ ላይ ወድቋል ማለት ነው ትንሹ ሽርክ ተብሎ ይጠራል ሱምዓና ሪያ ምንድነው ልዩነታቸው ሪያ ቀጥታ አልዓመሉ من اجل الناس ለሰው ተብሎ የሚሰራ ሰው እንዲያይ የሚደረግ ሲሆን ሱምዓ ተብሎ ደግሞ የሚጠራው የሰራነውን ስራ አውጥቶ መናገር እንዲሰራው ብሎ ማውራት ሱምዓ ተብሎ ይጠራል ማለት ነው ይሄ ከትንሹ ሽርክ ይመደባል ወልሐሊፊ ቢገይሪላህ ከአላህ ውጭ ባለ ነገር መማል ሙስሊም የሚለው من كان حالفا فليحلف بالله او ليصمت በሚለው ሐዲስ መሰረት በጌታው አላህ ስም ነው والله وبالله وتالله ورب الكعبه ያለ በጌታው ስም ብቻ ነው የሚምለው እናቴ ትሙት አባቴ ይሙት ከናቴ ስጋ ይነጥለኝ አይኔን ግንባር ያደርገው ወዲኒ ነቢ እንዲ የተባሉ የሚማሉ መሐላዎች በሸሪዓችን መሰረት የላቸውም ምክንያቱም መሐላ ማለት የማልንበትን አካል እጅጉኑ ማክበራችንን ማተለቃችንን ነው የሚገልጸው ባናከብረው በልባችን ባናተልቀው በስሙ ባልማልን ነበር ጉዳዩ እንደዛ ከሆነ
ታዲያ ማን ነው በእኛ ልብ ውስጥ የበለጠ ሊከበር ሊተልቅ የሚገባው ከተባለ ከጌታ አላህ በላይ ክብር ሊሰጠው የሚገባ ማንም የለም። ስለዚህ ሙስሊም መማል ካለበት በጌታው በአላህ ስም ነው የሚምለው። በእናቱ በአባቱ ወይ በክብሩ ወይ በመሳሰለው ነገር አይማልም ነው። መሐላ በአላህ ስም ብቻ ነው። ወቀውሊ እንዲህ ማለትም እንደዚሁ ማሻ አላሁ ወሻአ ፉላን አላህና እከሌ የፈቀዱት አላህና እከሌ የሹት ነገር ሆነ ማለት ምንድነው? ይሄ ሽርኩ ሲባል እዚህ ጋር ማጣመር የሚባለው ነገር መግባቱ። እንደው እኔ ትላንትና እኮ ተቸግሬ ነበር አላህና እናንተ ባትደርሱልኝ ኖሮ ሞቼ ነበር ብዬ ስናገር የናንተን ሰበብያ ከደረሰልኝ አላህ ጋራ በእኩልነት መጥራቴ ነው። አላህና እናንተ መባል ሳይሆን የነበረበት አላህ ባይደርስልኝ ከዚያም እናንተ ሰበብ ባትሆኑኝ ኖሮ ነበር መባል የነበረበት። ምን ልዩነት አለው ከተባለ ከዚያም እናንተ የሚለው በደረጃ ዝቅ ማለትን ሁለተኛ ስቴፕ ላይ መቀመጥን ነው የሚያሳየው። አላህና እናንተ ባትደርሱልኝ ከተባለ ግን ያለምንም መቀዳደም እኩልነትን የሚያሳይ ንግግር ስለሆነ እና የሚለው ወይም ዋውል አጥፍ የማጣመሪያ ንግግሩ ወደ ሽርክ ይወስዳል። ተግባባን? ስለዚህ ወንድማችን ታሟልና አባካችሁ እንደው አላህና እኛ አንድ ላይ ሆነን እንርዳው አይባልም። እውነተኛ ረዳት አላህ ነው። በአላህ ተውፊቅ በእናንተ ሰበብ ግን ካለበት ችግር እናውጣው ማለት ይቻላል። ከዚያም የምትለዋ በአረብኛ ثم የሚለው ቅደም ተከተልን ተርቲብን ነው የሚያሳየው። ለምሳሌ መሐመድና አህመድ ወደ መስጊድ መጡ ከተባለ ሰሚ የሚረዳው ምንድነው? ያለምንም መቀዳደም ተያይዘው መግባታቸውን ነው። መሐመድ ወደ መስጊድ መጣ ከዚያም አህመድ ከተባለስ ቀድሞ የገባው መሐመድ ነው፣ አህመድ ከኋላ መከተሉን ነው የሚያሳየው። እዚህ ጋር የማጣመሩ ተግባር ወደ ሽርክ ይመራል። ማሻ አላሁ ወሻአ ፉላን በዋው አጥፍ እና በሚለው አይገለጽም። ወነህዊ ዛሊክ ያንኑ የመሳሰሉት ይላል። ሊቀውል ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም የአላህ መልእክተኛ እንደዚህ ብለዋል። አኽወፉ በጣም አስፈሪው ማ አኻፉ ዐለይኩም እኔ በእናንተ ላይ ከምፈራው እኔ በእናንተ ላይ ከምፈራው ሁሉ በጣም አስፈሪው አሽርኩል አስገር ትንሹን ሽርክ ነው። ፈሱኢለ አንሁ ስለሱ ተጠየቁ። ፈቃል እሳቸውም ትንሹ ሽርክ ማለት አርያ ታይታ ነው እዩልኝ የሚለው ነው። ረዋሁ ኢማሙ አሕመድ ኢማሙ አሕመድ በሙስነዳቸው የዘገቡት ወጠበራኒ ጠበራኒ በሙዕጀማቸው የዘገቡት ወልበይሐቂ ኢማሙ አልበይሐቂ በሱነናቸው የዘገቡት ነው። አን መሕሙድ ብን ለቢድ አልአንሳሪ ረዲየላሁ ዐንሁ ቢኢስናድን ጀይድ ጥሩ በሆነ ሰነድ ወረዋሁ ጠበራኒ ቢአሳኒድ ጀይደትን ኢማሙ ጠበራኒም በሙዕጀማቸው ላይ ጥሩ በሆኑ ሰነዶቹ ዘግበውታል። ወአን መሕሙድ ብን ለቢድ አን ራፊዕ ብን ኹደይጅ عن النبي صلى الله عليه وآله وسلم በዚህ ጋር ጥያቄ ሊነሳ ይችላል። ትልቁ ሽርክ ከትንሹ ሽርክ የበለጠ ስራን የሚያበላሽ ያለ ተውበት ከተሞተ ባለቤቱን ለዘላለም ጀሃነም እሳት የሚዳርግ ሆኖ ሳለ መልእክተኛው ግን አኽወፉ ማ አኻፉ ዐለይኩም አሽርኩል አስገር ነው ያሉት። እኔ በእናንተ ላይ ከምፈራው ሁሉ እጅጉኑ አስፈሪው ትልቁን ሳይሆን ያሉት ትንሹን ነው አሉ። በአደጋነት ትልቁ የከፋ ከሆነ ለምን ትንሹ ደግሞ በስጋት ደረጃ ከሁሉም በላይ ሊፈራ ቻለ ሲባል ይሄ ታይታ የሚባለው ሪያ በሰዎች ውስጥ በሚገባ ሰዓት ድብቅ በሆነ መልኩ ስለሚገባ ለመቆጣጠር የማይመች ከሱ የሚድኑት ጥቂቶች ብቻ ስለሆኑ ነው። ትልቁ ሽርክ ግን ሽርክነቱ ለሚሰሩትም ለሌላውም በግልጽ የሚታይ ስለሆነ ልቡን ያጠመመ ሰው ካልሆነ በቀር ማንም እዛ ውስጥ አይገባም ነው። ትንሹ ሽርክ ግን ከዛም በላይ አስፈሪ የሆነው እሱ ላይ የሚወድቁት ብዙዎች ስለሆኑና በቀላሉ ብዙ ሰዎች የሚፈተኑበት ከመሆኑ አንግል ነው። ወቀውሊሂ ሰለላሁ ዐለይሂ ወሰለም መሐላንም በተመለከተ መልእክተኛው ምን አሉ? መን ሐለፈ ቢሸይኢን በአንዳች ነገር የማለ ሰው አሉ ዱን አላህ ከጌታ አላህ ውጭ ባለ በወላጆቹ ሊሆን ይችላል፣ በክብሩ በሀገሩ በአማና በመሳሰለው ሊሆን ይችላል።
فقد أشرك برقطن بقيتاو لا أقارتوال انديت أقارا ممال ميقباو بمان سم نبر بقيتاو سم ينبرون بليلا بممالو مالت رواه الإمام أحمد بإسناد صحيح إمام أحمد بمسنداتشو صحيح بون ملك زقبوتال عن عمر بن الخطاب رضي الله عنه كعمر بن الخطاب بتياز ملكو مالت ورواه أبو داود إمام أبو داود والترمذي ترمذي دمو بسنناتشو زقبوال بإسناد صحيح صحيح بون سند كمان يتياز من حديث ابن عمر رضي الله عنهما كلجاتشو كعبد الله بن عمر يتغنيهنو عن النبي صلى الله عليه وسلم أنه قال يا الله نبي منالو لا تقولوا أتبلوا ما شاء الله وشاء فلان اللهن أكلي يفلقوت اللهن أكلي يشوت هنا بلاتشو اللهن كفتوران قارا أتأمراتشو أتتارو ولكن قولوا ما لتنكوا كاللباتشو بلو ما شاء الله ثم شاء فلان الله يشاء هنا كزام أكلي بلو كزام من ملو قدم تكتلن مجمرة متكس يلبت جيتا الله مونون كزام سببية يهونو سول التكس يشلالنا مالتنا أخرجه أبو داود بإسناد صحيح عن حذيفة بن اليماني رضي الله عنه إمام أبو داود بسنناتشو كحذيفة ابن اليماني زقبوتنو وهذا النوع اندي هاينتو تنشو شرك دمو كتكسته لا يجيب الردة كسلمنا موتاتن ويم ودا كفر مغباتن قدايلم يلاينياو تلقو شرك بالبيتون كإسلام سياسوتا ይሄ ትንሹ ግን ከእስልምና መውጣት ሪዳን ግዳይልም ولا يجيب አሁንም ግዳይልም الخلود في النار ሰውየው ያለ ተውበት እንኳን ቢሞት الخلود في النار جهنم እሳት ውስጥ እንደ ትልቁ ሽርክ መዘውተርንም ግዳይልም የወንጀሉን ያህል መቀጣትን እንጂ ማለት ነው ولكنه ነገር ግን እሱ ይሄ ትንሹ ሽርክ ينافي ይቃረናል كمال التوحيد الواجب በአንድ ሙስሊም ላይ ሊሟላ የሚገባውን ዋጅብ የሆነውን የተውሂድን ምሉእነት ግን ምን ያደርገዋል ይቃረነዋል بمعنى ያጎድለዋል ማለት ነው እንጂ ባለቤቱን ከእስልምና አጥር የሚያስወጣ ጀሃነም እሳት ውስጥ ለዘላለም የሚዳርግ አይደለም ተግባባናው ስለዚህ በትልቁ ሽርክና በትንሹ ሽርክ መሃል ምንድነው ልዩነቱ ከተባለ አንደኛ ትልቁ ሽርክ ከተከሰተ ሙሉ ስራን ነው የሚያበላሸው ትንሹ ሽርክ ግን የሚያበላሸው ያ ትንሹ ሽርክ የተቀላቀለበትን ስራ ብቻ ነው ለምሳሌ ሰውየው ሰላት ወቅት ደረሰ ዙሁር ላይ ወደ መስጊድ ገብቶ ሰገደ ወጣ በሚወጣ ሰዓት ደጅ ላይ የሚለምን ሰው አገኘ ጓደኞቹ ማሻአላህ ችግረኛ አይቶ አያልፍም እንዲሉት ነይቶ ከኪሱ አውጥቶ ሰጠ አሁን ሪያ የገባው ሰላቱ ላይ ነው ሰደቃው ላይ ነው ታዲያ ሪያኡ ምኑን ያበላሸዋል ቢባል ሰደቃውን ያበላሸዋል እንጂ ቀድሞ የሰገደውን ሰላት አያበላሸው ንክኪነት የለው ሪያ የሚያበላሸው የተገናኘውን የተነካካውን ስራ ብቻ ነው ትልቁ ሽርክ ላይ ግን ከወደቀ ተውሂዱም ሰላቱም ጾሙም ዘካውም ሐጁም የሰራው መልካም ስራ ሁሉ ይበላሻል አንደኛው ልዩነት ይሄ ነው ሁለተኛው ልዩነት ትልቁ ሽርክ ላይ የወደቀ ሰው ተውበት አድርጎ እስኪመለስ ድረስ ከኢስላም የወጣ ካፊርና ሙሽሪክ ነው የሚባለው ከእስልምና ያስወጣል ትንሹ ሽርክ ላይ የወደቀ ሰው ግን ኢማኑ ጎዶሎ ናቂስ ይባላል እንጂ ከኢስላም የወጣ ከሃዲ ተደርጎ አይቆጠርም ሶስተኛው ልዩነት ትልቁ ሽርክ ላይ እያለ ያለ ተውበት የሞተ ሰው ሸፋዓም የለው የጌታው ምህረትም አያገኘው ዘላለም በጀሃነም እሳት ዘውታሪ ነው የሚሆነው ትንሹ ሽርክ ላይ እያለ ያለ ተውበት የሞተ ግን አላህ ልቅጣህ ካለው ነው እሱንም በወንጀሉ ልክ ይቀጣዋል እንጂ በገባበት ጀሃነም ዘላለም ላይ ቀጣ ነው ማለት ነው ይሄ ሶስቱ ዋናው ልዩነት ነው ተግባባን ግልጽ ነው ትልቅና ትንሽ የሚለው اما النوع الثالث ሶስተኛው አይነት ደግሞ አሉ وهو الشرك الخفي ድብቁ ሽርክ ነው አሉ ቅድም ትልቁ ትንሹ ብለው ነው የገለጹት አሁን ይሄን ግን ማከለኛው ወይ ሌላ ብለው አልገለጹትም ድብቁ አሉት ከሁለቱ በምን ይለያል የሚለውን ወደ ኋላ እንመጣለን
ድብቁ ሽርክ ይባላል فدليله ድብቅ ሽርክ የሚባል ለመኖሩ ማስረጃው قول النبي صلى الله عليه وسلم يا الله መልእክተኛ እንዲህ ማለታቸው ألا أخبركم أن نقرأتهم من دي بما هو أخوف بطام أصفري ويهونون عليكم بنان تلاي عندي أنا زند بطام أصفري ويهونون أن نقرأتهم من المسيح الدجال كمسيح الدجال فتنا ببلت ملكو بنان تلاي بطام أصفري ويهونا أنا قام يفرع أن نقرأتهم السوء سلو قالوا صحابة جمالو رضي الله عنهم بلا انديتا ينقرن انجي يا رسول الله عليه الصلاة والسلام قال الشرك الخفي دبك شرك نوالو قدم كاينو غير عند عينتنا تنشو شرك كتبالو غير دبك شرك يبالال مندنو دبك شرك يقوم الرجل سويو لصلاة يقومال ينسال فيصلي صلاتهم يسجدال ነገር ግን ያችን ሰላቱን فيزين صلاته ያስውባታል ያሳምራታል ለምን ዓላማ ሰላት ስለሆነች ሳይሆን لما يرى من نظر الرجل إليه ወደሱ የሚመለከቱ ሰዎችን እይታ በመፈለግ ሰዎች እንዲያዩለት ብሎ رواه الإمام أحمد في مسنده إمام أحمد بمسنداቸው የዘገቡት ነው عن أبي سعيد الخدري رضي الله عنه كسوتيزو مالتنا ترى من أبو شيخ مجرش علي ويجوز يبقال أن يقسم الشرك شرك اللي كان لنكفله يبقال إلى نوعين فقط هلتاينت بتشا أكبر وأصغر خفي ترى يتنادر قوانون بسوستين يتكسو السبال أما الشرك الخفي دبك شرك ما فإنه يعمهما هلتون من ملكتات شوال لتقلل يشنال ودتلكم من ميقابات أقاتامي الله بمتاو حديث مسرت ودتنشم يميكاتتبت الله اسكين ديتنا ودتلكم انديهم ودتنشم ميقاباو سنل فيقعوا في الأكبر عندان دي ودتلكم يكاتتنا السولة يابرو يترال كشرك المنافقين لكن ده منافق والشرك لأنهم يخفون قاعدهم الباطلة مكنياتهم الناس يخفون منافقوች የሚሸሽጉ ናቸው አቃዒደሁም الباطلة ከንቱ የሆነውን እምነታቸውን በውስጥ የያዙትን ክህደት በይፋ ያወጡትም ይደብቁታል ويتظاهرون بالاسلام የእስልምና ተከታዮች በዛሂራቸው ግን ከላይ ጽታቸው መተያየት ይፈልጋሉ እንዲህ አይነቱ ሪያ ትንሹ ሳይሆን ምንድነው የሚባለው ትልቁ ነው ከውስጥ ጀምሮ በክህደት የተሞሉ ስለሆኑ وخوفا على انفسهم በነፍሳቸው ላይ በመፍራት ነው ክህደታቸውን ማይገልጹት ይሄ አይነቱ ከሆነ ድብቁ ሽርክ የሚባለው እንደ ሙናፊቆቹ ከትልቁ ይመደባል ويكون الشرك الاصغر ሹም ደሞ ሊሆን ይችላል ከሪያ ብቻ ከሆነ ከልብ እምነቱ ኖሮት እንደ ሙናፊቆች ክህደትን ያልያዘ ሆኖ ግን ተግባሩ ላይ የሰዎችን እይታ ውዳሴ የሚፈልግ ከሆነ ማለት ነው كما في حديث محمود بن لبيد الأنصاري المتقدم قدم እንዳየነው كمحمود بن لبيد الأنصاري رضي الله عنه እንደተላለፈው وحديث أبي سعيد المذكور አሁን ያየነው የአቢ سعيد الخدري رضي الله عنه حديث ላይ እንዳየነው والله ولي التوفيق የመልካም ነገር ገጠማችን ወልይ ረዳት አላህ ብቻ ነው ሐቁን የሚገጥመን እሱ ነው በማለት ትምርታቸውን ያጠናቅቃሉ ማለት ነው በዚህ መልኩ አጠር ባለ መልኩ እሱን ተመልክተናል ማለት ነው الدرس الرابع አራተኛው ደርስ ركن الإحسان እስላም 3 ደረጃዎች አሉት ብለን አርካኑል ኢስላም 5ቱን አየን አርካኑል ኢማን 6ቱን አየን ቀጣዩ አሁን ምን ይሆናል ሶስተኛው ኢህሳንን በተመለከተ ይሆናል አንድ ማዕዘን ነው ኢህሳን ምንድነው ኢህሳን ማለት የቃሉ ቀጥታ ፍቺው ስራን በአግባቡ መስራት ማሳመር ማለት ነው አንድን ነገር በተገቢው መልኩ እንደታዘዝነው ማከናወን ኢህሳን ተብሎ ይጠራል ማለት ነው ኢትቃኑል ዐመል ይባላል ሸሪዓዊ ፍቺውስ وهو እሱ ኢህሳን ማለት أن تعبد الله الله للتاملكو للتجزاونه كأنك تراه لك اندمتايو هنا فإن لم تكن تراه أنت يمتايو باتون منكوان فإنه يراك ارسويا يهال الناس سلزي اندمتايو هنا أملكو مالت مراقبة مالت إيايينو إيسمانينو إيتقوطاترينو بميل بفرحاتنا بمتنانس بتمولا سميت
አላህን ማምለክ ኢህሳን ተብሎ ይጠራል ኢህሳን በራሱ አንድ ሩክን ነው ኢነላሃ መዐል ለዚነ ተቀው ወለዚነ ሁም ሙሕሲኑን አላህ ከነዚያ ከሚፈሩትና ስራቸውን በአግባቡ ከሚያሳምሩት ነውና ማለት ነው ጅብሪል አለይሂ ሰላም ኢህሳን ምን እንደሆነ ንገረኝ ባሉት ጊዜ ይሄንኑ ነው የነገራቸው ማን ነው እሳቸውን ጠይቆ ስለ ኢህሳን ንገረኝ ብሎ በጠየቃቸው ጊዜ መልእክተኛው በዚህ መልኩ አብራርተውለታል አደርሱል ኻሚስ አምስተኛው ደርስ ደግሞ ሱረቱል ፋቲሐቲ ወቂሳሩ ሱወሪ የሱረቱል ፋቲሐን ማዕናና ወቂሳሩ ሱወሪ አጫጭር ሱራዎችን መማር ነው ብለው በጥቅሉ ነው ያለፉት تعليم ማስተማር ነው ሰዎችን ሱረቱል ፋቲሐ ሱረቱል ፋቲሐን ንባቡንም ማዕናውንም ወማ አምከነ የተመቸውንም من قصار السور ከአጫጭር ሱራዎች እንደዚሁ ለምሳሌ من سورة الزلزلة كسورة الزلزلة إذا زلزلت الأرض كملوا جمرو إلى سورة الناس اسكم جرشوا سورة الناس يالوتن نبابونم ترقواميونم مامن تلقينا عند بنباب درجة ما كبل سووش انديلوت انديكاوت مادرك ولت وتصحيحا للقراءات نبابون اندي استكاكلو استقروت يتباله ما استكاكل صوست وتحفيزا بقالاتشو اندي حفظوت سيف اندي يارغوت مارك አራተኛ ወሸርሐን ማብራሪያ መስጠት ነው لما يجب فهمه መረዳቱ ግድ ለሚለው ይላል ያንን እዚህ እናደርገው ካልን ሰዓቱ ላይ በቃን ይችላል ሱረቱል ፋቲሐን ብቻ ማየት እንችላለን ከዛ የቀረውን ሽሩጡ ሰላት ወደሚለው ወደ ሳምንት መዞር ይቻላል ሱረቱል ፋቲሐን እንየው ካልን ሱረቱል ፋቲሐ ማለት ትርጉሙ ራሱ ምንድነው የመክፈቻይቱ ምዕራፍ ማለት ነው ለምንድነው በዚህ ስያሜ የተሰየመው ቁርአኑም ሲከፈት ሲጀመር በፋቲሐ ነው የሚጀመረው ሶላትም የሚከፈተው በፋቲሐ በመሆኑ ሱረቱል ፋቲሐ ተብሎ ተጠርቷል ሌሎች ስሞችም አሏት ለምሳሌ ከፋቲሐ ውጪ ምን ስም አላት ኡሙል ቁርአን የቁርአን እናት መሰረት ተብላ ትጠራለች ሌላስ ምን አላት السبع المثاني سبعة تدقاقامي تبلالج ولقد آتيناك سبعا من المثاني والقرآن العظيم سيل سورة الإسراء لي فاتحة نج آيات وجوة سنتسلون بسم الله انكاكاتتن سبعة ناجو بسم الله انكالاكاتتن دمو غير المغضوب منه صراط الذين أنعمت عليهم لي وقف بميادرقوت مسارات كيد سبعة آيات وجالوات የሚደጋገም ለምን ተባለ በየሶላቱ በየረካዓው በመደጋገም ይቀራል ስለዚህ አስበዑል መታኒ ተብሎ ይጠራል ሱረቱል ሐምድም ይባላል የምስጋና ሱራ ሲጀምር አልহামዱሊላህ በማለት በምስጋና ሱረቱስ ሰላት ወይም አስሰላት ተብሎም ይጠራል ጌታችን ሐዲሱ ቁርሲ ላይ ቁሲመቲስ ሰላቱ በይኒ ወበይነ አብዲ نصفين على فاتحة وصلاة بلو يتقرأ كذا سيابرارو إذا قال العبد الحمد لله رب العالمين قال الله حمدني عبدي إيالا جيتاچن يناغرا سلازي الصلاة تبلام تتقرالج ብዙ ስያሜዎች አሏት የት ነው የወረደችው የሚለው ደግሞ በመካ ነው የወረደችው የሚለው በላጭ የሆነ ራእይ ግማሹ በመዲና ሚላለ ከፊሎቹ ሁለቴ ሚላለ أرجح الأقوال بمكان يوردوا لمن سورة الإسراء يمكى سورة مهون من خلاف اللوم بذي سورة لاي ولقد آتيناك سبعا من المثاني والقرآن العظيم مالته فاتحا كتكسا ولقد آتيناك برقتم كذب بيت ستنها الكالة سورة الفاتحة مكي مهونا من امترطر اللوم قلسنا سلزي السوان ترقوا منا يالله بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እንጀምራለን አልহামዱሊላሂ ረቢል ዓለሚን አልহামዱሊላህ ምስጋና የተባለ በጠቅላላ ለአላህ ነው የሚገባው በባለቤትነትም ደረጃ በመገባትም ደረጃ ከማንም በፊት ለማን ይገባዋል ለአላህ ይገባዋል አንደኛ በተቅዲሩ ቁሉ የሚለውን ካየን ለአላህ ምስጋና ይገባው በሉን ካልሆነ አላህ ራሱ ከሆነስ አልহামዱሊላሂ ረቢል ዓለሚን ሚለው ራሱን ያመሰገነ ነው ማለት ነው ጌታችን አላህ
ለሁለት ነገር ይመሰገናል በትንሹ አንደኛ ለከማል ሲፈቲሂ ባህሪያቶቹ ሙሉ ስለሆኑ እንከን አልባ ጌታ ስለሆነ በእያንዳንዱ ባህሪያት ሙሉእነትን የተላበሰ በመሆኑ ይመሰገናል ሁለተኛስ ለባሪያዎቹ ተቆጥሮ የማይዘለቅ የሆነ ኒዕማ በመስጠቱ ምክንያት ምስጋና የሚገባው ስለዚህ አልহামዱሊላህ አሊፍና ላም ኢስቲግራቅን ነው የሚያሳየው አጠቃላይ የምስጋና አይነቶችን ሁሉ ማለት ነው ለአላህ ብቻ ነው የተገባው አላህ ማለት ማን ነው ረቢል ዓለሚን የዓለማት ጌታ ነው የዓለም ጌታ ሳይሆን አልዓለሚን ጀምዕ ነው ያደረገው የዓለማት ማናቸው ዓለማት ሲባል የሰማያት የምድር በመሐከላቸው ያለው ሁላ ፊርዓውን ለዓነቱላሂ ዐለይሂ ሙሳ ከዓለማቱ ጌታ ከአላህ ተልኬ መጣው ባለው ጊዜ قال وما رب العالمين አላለው ማን ነው ደግሞ የዓለማት ጌታ የምትለው ሲለው قال رب السماوات والارض وما بينهما ብሎ አብራርቶለታል ጌታችን የሰዎች ሁሉ ጌታ ነው የጂኖች ሁሉ ጌታ ነው የመላእክት ሁሉ ጌታ ነው የሰማይ የምድር በመሐከላቸው ላለው ሁሉ እውነተኛ ጌታ ረብ ኩል ሸይ የሁሉ ነገር ጌታ በመሆኑ ረቢል ዓለሚን የዓለማት ጌታ ተብሎ ተጠርቷል ማለት ነው ግልጽ ነው ከሱ ውጭ ያለው ሁሉ ዓለም ተብሎ ነው የሚጠራው ዓለም ማለት ኩሉ ማ ሲወላህ ከጌታ አላህ ውጭ ያለው ተግባብተናል የዚህ ሁሉ ዓለም ረብ አላህ ነው ረብ ማለት ሙረቢ ማለት ነው ተንከባካቢ በኒዕማው በጸጋው የሚያሳድግ ማለት ነው አላህ እኛን ከፈጠረን በኋላ ራሳችሁን ቻሉ ብሎ አልተወንም ዝናብን ከላይ ያወረደ ከታች ጽዋትን እያበቀለ የእንስሳት ተዋጽኦንም እየለገሰ እያበላ እያጠጣ አሁን ያለንበት ደረጃ አድርሶናል ይሄ በረብነቱ በኻሊቅነቱ እንደፈጠረን ሁላ በጌትነቱ ደግሞ በኒዕማው ምን እያረገ ነው እያሳደገን ነው የዓለማት ሁሉ ጌታ ነው ለምን ዓለም ሁሉ የሚከጅለው ከማን ነው ከጌታ አላህ ነው ያ አዩሃ الناس አንቱም الفقراء الى الله ሁላችሁም ወደኔ ከጃይ ናችሁ ነው ያለው እንደዚሁም አላህ በሱረቱ ሁድ ላይ وما من دابة في الارض الا على الله رزقها ሲሳይዋ በኔ ላይ የተመደበ ቢሆን እንጂ ከኔ ተገልላ የራሷን ሲሳይ የምትመራ አንዲትም ተንቀሳቃሽ መሬት ላይ የለችም وكأي من دابة لا تحمل رزقها الله يرزقها وإياكم በማለት ተንቀሳቃሽ የተባለን ሁሉ የሚረዝቀው እሱ መሆኑን ነግሮናል حتى መላእክትም ጥገኛ እንደሆኑ ሱረቱ الرحمن ላይ ነግሮናል يسأله من في السماوات والأرض كل يوم هو في شأن በሰማይም በምድርም ያሉት ሁሉ የሚማጸኑት እሱን ብቻ ነው ስለዚህ ፍጥረት ሁሉ ምንድነው ወደ አላህ ከጃይ አላሁ الصمد አላህ ደግሞ ለሁሉ መጠጊያ ጌታ ነውና ረቢል ዓለሚን የዓለማት ጌታ ለሆነው አላህ ምስጋና ይገባው ይሄ ጌታ አርራህማን እጅግ በጣም ሩህሩህ ነው ረህመቱ እዝነቱ ለፍጡራን ሁሉ የተዳረሰ ሙስሊም ካፊር ብሎ የማይለይ ፍጡራንን ሁሉ ያካተተ የሆነ እዝነት ያለው ጌታ ነው ዝናብንም ሲያወርድ ፀሐይንም ሲያወጣ እጽዋትንም ሲያበቅል ኒዕማውንም ሲሰጥ ለፈጠረው በጠቅላላ ነው ለካደበትም ላመጸበትም ይሄን የእዝነት ባህሪውን የሚገልጸው ስሙ አርራህማን ተብሎ ይጠራል አርራሂም የሚለው ላይ ደግሞ የዓቂዳ ሊቃውንቶች እንደገለጹት ነገ የውል ቂያማ ለሙእሚን ባሪያዎቹ ኃጢያታቸውን በመማር ይቅርታውን የሚገልጽበት ነው ወካነ ቢልሙእሚኒና ረሂማ ባለው መሰረት ማለት ነው ስለዚህ አላህ الرحمن الرحيم እጅግ በጣም ሩህሩህ በጣም አዛኝ የሆነ ጌታ ነው ማሊክ የውም الدين ملك يوم الدين ተብሎም ተቀርቷል መሊክ ከተባለ ንጉስ ማለት ነው ማሊክ ከተባለ ባለቤት ማለት ነው ያው ነው ማዕናው መቼ يوم الدين ያ يوم الجزاء ማለት ነው የፍርዱ ቀን ብቸኛ ንጉስ እሱ ነው ዛሬም እሱ ነው ንጉስ ولله ملك السماوات والارض وما بينهما እንዳለው የሰማይ የምድር የመሐከላቸው ንግስና በተቀላላ የጌታ አላህ ነው ነገር ግን ዛሬ አላህ ንግስና የሰጣቸው ንግስናቸውን በአግባቡ ሳይጠቀሙ ዙልምን የሚያንሰራፉ ሰዎች በዚህ ምድር ላይ እንዲኖሩ ፈቅዷል ነገ የውሙል ቂያማ ግን ንግስና ለርሱ ብቻ ስለሆነ
ማሊክ የውሚዲን አለ። ፍጥረታት ሁሉ ካለቁ ከሞቱ በኋላ ጌታችን አላህ ይጠይቃል ሊመኒል ሙልኩል የውም ዛሬ ንግስና ለማን ነው ይላል። ማንም ይመልስ የለም፣ ሁሉም ሞቷል ጠፍቷል። አላህ ራሱ ሲመልስ ሊላሂል ዋሂዲል ቀሃር ለአንዱና ለአሸናፊው ለአላህ ብቻ ነው ይላል። አልሙልኩ የውመኢዚኒል ሐቁ ሊርረሕማን እውነተኛ ንግስና በዛ ቀን ለአርረሕማን ለአዛኙ ጌታ ብቻ ነው የሚለው። ስለዚህ ጌታችን ማሊክ የውሚዲን ዲን ቢማዕነል ጀዛእ ማለት ነው። የፍርዱ ቀን ባሮች የሥራቸውን በሚያገኙበት ቀን እውነተኛ ንግስና የርሱ ብቻ ነው። እንዲህ አይነት ጌታ ነው። ስለዚህ ኢያከ ናዕቡድ አንተን ብቻ እንገዛለን በሉ ይላል። ኢያከ ተቅዲም አልማዕሙል ይባላል። ይሄ መጀመሪያ ናዕቡዱ ኢያከ ሳይሆን አንተን ብቻ የሚለው ለምን ቀደመ? እዚህ ጋር ሐስር ለማድረግ ለመገደብ። ኢያከ ናዕቡዱ አንተን ብቻ እንገዛለን ማለት አይላ ናዕቡዱ ገይረክ ካንተ ውጪ ያለን አንገዛም ነው በውስጥ ታዋቂ። ግን ናዕቡዱ ኢያከ ቢሆን ኖሮስ አንተን እናመልካለን ቢሆን ኖሮ ካንተ ውጪ ያለውን እናምልክ ወይ እናምልክ የተገለጸ ነገር የለም ነው። ኢያከ የሚለው መቅደሙ ምንን ያሳያል? ገደብን ያሳያል። ግልጽ ነው። አንተን ብቻ ወድሃለሁ ማለትና አንተን ወድሃለሁ ማለት እኩል ትርጉም የለውም። አንተን ወድሃለሁ ማለት ካንተ ውጪ ያለውን ልወድም ላልወድም እችላለሁ ነው፣ በሩ ክፍት ነው። አንተን ብቻ ወድሃለሁ ካልኩኝ ግን ካንተ ውጪ ያለውን አልወድም ነው ብቻ የሚለው። ኢያከ የምትለዋ ገደብን አመላካች ነች። አንተን ብቻ ናዕቡዱ እናመልካለን ከተባለ በዚህ ቃል ኪዳን ውስጥ ላ ናዕቡዱ ገይረክ ካንተ ውጪ ያለውን አናመልክም ነው። እንዲሁ ወኢያከ ባንተው ብቻ ደግሞ ነስተዒን እንታገዛለን። አንድ ሰው አላህን ሊያመልክ አንተም ብቻ እገዛለሁ ብሎ ቃል ከገባ ዒባዳው እንዲስተካከልለት ቃሉ እንዲፈጸም የማን እርዳታ ያስፈልገዋል? የጌታው። ስለዚህ ወኢያከ ነስተዒን ለአብዱላህ ብኑ ዓባስ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ስተዐንተ ፈስተዒን ቢላህ እገዛና እርዳታ በፈለክ ጊዜ በጌታ በአላህ ታገዝ። ሹዓይብ ዓለይሂ ሰላምም ሌሎች ነቢያትም እንዳሉት ወላሁል ሙስተዓን የኛ መታገዣችን ረዳታችን ማን ነው? አላህ ነው። ወላሁ ፊ ዐውኒ ልዓብድ ማ ካነ ልዓብዱ ፊ ዐውኒ አኺህ አንድ ሙስሊም ወንድሙን በማገዝ ላይ እስከሆነ ድረስ አላህም ያን ሙስሊም ባሪያውን በማገዝ ላይ ነው ካለ መታገዣችን ጌታ አላህ ነው። ከሱ ውጭ ሌላ ሊያግዘን የሚችል አካል የለም። ቢተውፊቂሂ ማለት ነው። እንደ ሰበብ አለ ወተዓወኑ ዐለል ቢሪ ወተቅዋ ብሏል። በመልካም ስራና አላህን በመንፈራበት ነገር እርስ በርስ ተጋገዙ ብሏል። እሱም ባዕደ ተውፊቂሂ ዐዘ ወጀል ከሱ ተውፊቅ በኋላ ነው። ስለዚህም ኢያከ ናዕቡዱ እኛ የምንገባው ቃል ኪዳን ነው። ወኢያከ ነስተዒን እሱ እንዲፈጽምልን የምንጠይቀው ልመና ነው። ከዛ በኋላ ምን እንላለን? ኢህዲና ሲራጠል ሙስተቂም ቀጥ ያለውንና የተስተካከለውን መንገድ ምራን እንላለን። ካፊሮች እዚች ላይ ጥያቄ ማንሳት ይወዳሉ። ሙስሊሞች ቀጥተኛውን መንገድ ምራን የምትሉት መንገዱን አጣችሁት ነው ወይ? ምራን የሚለው ያልተመራ አካል ነው፣ ሐቅ የጠፋበት ነው። ኢስላም የሐቅ መንገድ ነው ያለነውም በእውነተኛው መንገድ ነው ብላችሁ እርግጠኛ ከሆናችሁ ለምን ጌታችሁን ቀጥተኛውን መንገድ ምራን ትላላችሁ ይሉናል። እንደውኛ መልስ ከመስጠታችን በፊት እነሱ እንዳሉት እንኳን ቢሆንና ቀጥተኛውን መንገድ ስላጣነው ነው ብንል ምንድነው ታዲያ ክፋቱ? ምራን ብለን እኮ እየለመነው ነው። መንገዱን አተናል የቱ እንደሆነ የሚያሳየን ጠፍቶብናል ብለን ዋልለን ቢሆን ኖሮ ኑ እኛ እንምራችሁ ሊሉን ነበር። አሁንም ጌታችንን ምራን ካልነው ከጌታችን የተሻለ የሚመራ አለ እንዴ? ምን ከፋቸው ታዲያ? ጥያቄ ለምን ያነሳሉ? አሁን የተፈለገው ሹባሃት መፍጠር ብቻ ነው። እኛም ደግሞ መልስ መስጠት አለብን። እኛ ሐቁ መንገድ አልጠፋብንም። ነቢያችን ሰለላሁ ዐለይሂ ወሰለም በሐቅ መንገድ ላይ መሆናቸው ምንም ጥርጥር የለንም። ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም ቀጥ ባለውና በተስተካከለው መንገድ ላይ ነህ። ብዙ ጥቅሶችን ማቅረብ ይቻላል። እሳቸው በቀጥተኛው መንገድ ላይ መሆናቸው ብቻ ሳይሆን የሚጣሩትም ወደ ቀጥተኛው መንገድ መሆኑ ምንም ጥርጥር የለንም።
وإنك لتهدي إلى صراط مستقيم أنتم ودقتتنيو ودستكاكلو منجر تتطرى لهنا ቅዱስ ቁርአን ሰዎችን ቀጥ ወዳለው ወደ ተስተካከለው መንገድ እንደሚጣራ ምንም ጥርጥር የለም إن هذا القرآن يهدي للتي هي أقوم ቀጥ ወዳለችው ወደ ተስተካከለችው መንገድ ቁርአኑ ይመራል ይጣራል ነው ያለው وأن هذا صراطي مستقيما فاتبعوه ይሄ ቀጥ ያለ የተስተካከለ መንገድ ሲሆን ተከተሉት በላቸው وإنك لتدعوهم إلى صراط مستقيم أنت ملكتنياي يمتطراچو ወደ ቀጥ ወዳለው ወደ ተስተካከለው መንገድ ነው ይላል ከዚህ በኋላ ሸካለ እሳቸው በቀጥተኛው መንገድ ላይ ካሉ የሚጣሩትም ወደ ቀጥተኛው መንገድ ከሆነ ቁርአንም የሚጠራን ወደ ሐቅ ጎዳና ላይ ከሆነ ታዳ اهدنا الصراط المستقيم ማለቱ ለምን አስፈለገ ከተጠየቀ አይቀር አው እሱ ያስፈልገበት ምክንያት ምንድነው ሂዳያ መንገድን መመራት ማለት ሁለት አይነት ነው የሚለው እምነት ስላለን የመጀመሪያው ሂዳየቱል በያን ወልኢርሻድ ይባላል ወደ ተፈለገው ቦታ የሚያደርሰውን መንገድ መጠቆምና ማመላከት ነው ቦታውን ፈልጎ ግን ማግኘት ለባለቤቱ መተው ማለት ነው ያንተ ድርሻ ግን ወደዛ ቦታ የሚያደርሰው የቱ እንደሆነ ጥቆማ መስጠት ማመላከት ነው ምራን ሲባል ሁለተኛው ሂዳያ መምራት ሂዳየቱ ተውፊቅ ወልኢልሃም ይባላል የተፈለገው ቦታ ድረስ ማድረስና ማገዝ ግቡን እንዲመታ ማድረግ ይሄንን ምሳሌ እንስጥና አንድ ሰው ጦራይሎች አደባባይ ላይ ቆሞ አንዋር መስጊድ የት ነው ብሎ ቢጠይቀ ይውል በዚህ ጋር ቀጥታ ትሄድና ድልድይ አካባቢ ስትደርስ ወደ ግራ ትታጠፋለህ ወደ ላይ ትንሽ ከፍ ካልክ በኋላ ወደ ቀኝ ዞራ አደባባይ ስታገኝ ቀጥታ ትሄዳለህ መጨረሻ ላይ ሌላ አደባባይ ስታገኝ ወደ ግራ ታጥፈህ ወደ ላይ ስትወጣ መስጊዱን ታገኘዋለህ አልከው መርተሃዋል አልመራሃው መንገዱ መርተሃዋል ይሄ ምሪት ምንድነው ጥቆማና ማመላከት ይባላል ወደ ተፈለገው ወደ አንዋር መስጊድ የሚወስደው መንገድ የትኛው እንደሆነ መጠቆም ፈልጎ መስጊዱን ማግኘት ግን ለባለቤቱ የተተወን ታዲያ ይሄ ሰው ያንተን ጥቆማ በመስጋና ይቀበልና ለጥቆማ አመሰግናለሁ ግን እንደጠቆምከኝ መንገዱን ጀምሬ ጉዞ ሲጀምር በየመንገዱ ያሉ ቅያሶች ሊያሳስቱኝ ይችላሉና ተሳስቼ የሆነ ቦታ ገብቼ በዛው መስጊዱን እንዳላጣው እንደው ከፈቀድክና ከቻልክ መስጊዱ ብታደርሰኝ ሲል ትህትናውን አመስጋኝነቱን አይተ መኪና ካለ ፒክ አድርገው ካልሆነ እጁን ይዘ ቀጥታ አንዋር መስጊድ ወሰድከው አደረስከው አሁንስ መራሃው አልመራሃው መርተሃው ይሄ ምሪት ምን ይባላል ቦታው ድረስ ማድረስ ማገዝ ይባላል ሁለቱ ምሪቶች አሁን አንድ ናቸው አይደሉም ወደዚህ ስንመጣ መጀመሪያው አይነት ሂዳያ ከ1400 ዓመት በፊት ነው የተሟላልን እኛ አላህ ነብያችንን ሰለላሁ ዐለይሂ ወሰለም ነብይ አድርጎ የላከ ጊዜ ቁርአንን የህይወት መመሪያ አድርጎ ያወረደ ጊዜ እኛንም ፈጥሮን ማሰብ የሚችል አእምሮ መምረጥ የሚችል ነፃ ፍቃድ የመረጠውን መተግበር የሚችል ውስን አቅም የሰጠን ጊዜ ምሪቱ የዛኔ ተሟላ እንላለን የመጀመሪያው ኢና خلقنا الانسان من نطفة امشاج نبتليه فجعلناه سميعا بصيرا إنا هديناه السبيل لدروك ሁለት መንገዶችን አመላከት ነው ይሄ የኸይር መንገድ ነው በዚህ ጸንተ ብትሄድ ለዘላለም ህይወት ብቆ ያረጋሃል ይሄ የሸር መንገድ ነው በዚህ በኩል እንቢ ብለከድ ለዘላለም ቁጣና ቅጣት ይዳርጋል መወሰን ግን ያንተ ድርሻ ነውና ኢማ ሻኪራ ወኢማ ከፉራ ወይ ማመስገን ወይ መካድ ያንተ ነው አለ ቁርአንን ባወረደ ጊዜ በቁርአኑ በኩል ሐቁን ከባጢል አብራራ እሳቸውን ሲልካቸው በሳቸው በኩል ሐቁን ከባጢል አብራራ በየዘመናቱ ዑለማዎችን ዳዒዎችን ሲያስነሳ በነሱ በኩል ሐቁን ከባጢል አብራራ እንዲህ አይነቱ ጥቆማን ያዘለ ሂዳያ ድሮ ነው የተሟላልን ማለት ነው ግልጽ ነው አለም ነጅዐል ለሁ አይነይ ወሊሳና ወሸፈተይ ወሃደይናሁ النجدين أي طريقي الخير والشر ሁለት መንገዶችን መርጫዋለሁ ያለው
ስለዚህ ድሮ ተሟልቶልናል ምን ቀረ ሲባላው ጌታችን ሐቅን ከባጢል አበጥሮ መንገዱን በቁርአን በኩል በሳቸው ሱና በዑለማዎችና በዳዒዎች በኩል ካብራራልን የተፈለገው የመጨረሻው ግቡ ድረስ መድረሱ ነው የተፈለገው ኢስቲቃማው ጽናቱ ይሄንን ደግሞ ሰው አይችለውም አላህ ብቻ ነው የሚችለው ስለዚህ ከሱ እንድንፈልግ اهدنا الصراط المستقيم ስንል አይ ثبتنا ጽናትን ስጠን እስከ መጨረሻው መልካም ነገርን እየወፈቀን በዛው በሂዳያው ጎዳና ላይ አቆየን ነው እንጂ ሐቅ ከባጢል ጠፍቶብናልና የትኛው እውነት የውሸት እንደሆነ አሳየን አይደለም ድሮ አሳይቶን ማስረጃውን አቁሟል መንገዱን ጠቁሟል አመላክቶናል እንደ ሰውየው አንዋር መስጊዱን ሄዶ ለማግኘት የመጨረሻው ግብ ላይ ለመድረስ የጌታችን እርዳታ ያስፈልገናል ይሄ ሂዳያ ነው የተፈለገው ነው ግልጽ ነው እንዴት ይሄ መሆኑን መረዳት እንችላለን ከተባለ ቅድም ሱረቱ ሹራ ላይ ለመልእክተኛው ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አላለ ወኢነከ ለተህዲ ያለው ጌታ ሱረቱል ቀሰስ ላይ ግን ምን አለ ኢነከ ላ ተህዲ መን አህበብተ ያለ እዚህ ጋር ለተህዲ እዚህ ጋር ላ ተህዲ ምንድነው ሲባል ያሰበተው ሂዳያና ነፍ ያደረገው ሂዳያ የተለያዩ ናቸው ወኢነከ ለተህዲ ያለው ጥቆማን መንገዱን ማመላከት መምራት ነው ኢነከ ላ ተህዲ ያለው ግን ማቀናቱንና ማስተካከሉን ነው አንተ የወደድከውን ሰው ኢማንን ሂዳያን በቀልቡ ልታደርግ ልታስተካክለው ግን አትችልም እምትችለው ምንድነው ሐቁን ከባጢል ለይተ ልታብራራለት ይሄ ነው እውነቱ ብለ ልትነግረው ትችላለህ ልክ ኢብራሂም አለይሂ ሰላም አባቱ ፈተቢዕኒ አህዲከ ሲራጣን ሰዊያ አይደል ያለው አህዲከ ማለቱ ኢብራሂም ትክክል ነው አይደለም መልሱ ትክክል ከሆነ ታራ ለምን አልመራውም አባቱ ለምን ሂዳያ አልሰጠው አህዲከ እዚህ ጋር የተፈለገው ማቅናቱ ማስተካከሉን ሳይሆን የሐቅን መንገድ ማመላከት መጠቆሙ ማብራራቱ ቀልቡ ላይ እንዲገባ ማድረጉና ማስተካከሉማ ቢሆን ኖሮ አባቱ ሙሽሪክ ሆኖ መቼ ሞት ነበር ምክንያቱም አህዲከ ሲራጣን ሰዊያ ብሎ ቃል ገባለታ ነገር ግን ኢብራሂም መንገዱን አሳይቶታል እነሱም ያመልኳቸው ጣዖት እንደሆኑ እንደማይጠቅሙ hatta መጨረሻ እርምጃ ወስዶ በመሰባበር ሁሉ ገልጾለታል ያልቻለው ሂዳያ የትኛው ነው ልቡ ላይ መክተቱና ማቅናቱ ነው እዚህ ቦታ ላይ ኢነከ ላ ተህዲ መን አህበብተ አንድን ሰው ስለወደድከው ልታቀናው አትችልም ወላኪን አላህ يهዲ መን የሻ ይሄንን የሚያደርገው የሚያቀናው የሚያስተካክለው አላህ ነው ለምን وهو اعلم بالمهتدين መመራት የሚገባቸው እነማን እንደሆኑ የሚያውቀው እሱ ብቻ ስለሆነ ይላል ይሄ እንግዲህ ምን ያሳየናል اهدنا الصراط المستقيم ስንል ሁሌ ሰላት ላይ በቀጥተኛው ጎዳና ላይ ሁሌ ኸይርን እየወፈቀ ጽናትን እንዲሰጠን መለመኑን ነው ግልጽ ነው የትኛው መንገድ ሲባል صراط الذين የነዚያን መንገድ አለ የነማን አንዓምተ عليهم በነሱ ላይ ኒዕማህን ጸጋህን ያጣቀምክባቸው እነማን ነቢያቶች ሷሊሖች ሹሃዳዎች ومن يطع الله ورسوله فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين يتبالون منجد مران مالتاچن ነው غير المغضوب عليهم በነሱ ላይ ከተቆጣህባቸው ውጪ ያሉትን ወለضالين እንዲሁም ከተሳሳቱት ውጪ ያሉትን መንገድ ምራን እነማን ላይ ተቆጣ አይሁዶችን ዒልሙ ያላቸው በተቃራኒው ስለሰሩ የተሳሳቱ የተባሉት ደግሞ ነሳራዎች በጀህልና አላህን ስለሚያመልኩ ዛሬም ዕውቀቱ ያለው ከሐቅ ተቃራኒ የቆመ አላህን በጀህልና የሚያመልክ ሰው አላህ የተቆጣባቸውና የተሳሳቱት ይባላል ከነሱ ውጪ ያለውን ኒዕማህን ያፈሰስክባቸው ሰዎች መንገድ ምራን ነው የዛኔ ኢማሙ ወለضالين ሲል እኛም فقولوا آمين آمين اللهم تقبل ማለት ነው ጌታችን ሆይ ተቀበለን ብለን አሚን እንላለን ለምን لأن الملائكة يؤمنون መላእክቶችም አሚን ይላሉ فمن وافق تأمينه تأمين الملائكة የሱ አሚንታው ከመላእክት አሚንታ ጋር የተጋጠመለት ሰው غفر له ما تقدم من ذنبه ከዚህ በፊት የፈጸማቸው ስተቶች በይቅርታ ይታለፉ ይላል አላህ ጽናትን በእስላም ላይ አድርጎ በእስላም ላይ ከሚሞቱ ባሮቹ ያድርገን
والسلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.